የዛሬው ፊልማችን ሲጀምር ሶንግ ድህነት እያሰቃየው ስለሆነ ላይኛው ጣሪያ ላይ ቤት ይከራያል። ደላላው እንኳን ሳይቀር ቤቱን አይወደውም ነበረ፣ ምክንያቱም እላይ መጨረሻ ፎቅ ላይ ነበር። መጨረሻኛ ፎቅ ላይ ከመሆኑም አንጻር በዛ ላይ ሊፍት የለውም። ሰዎች እንኳን እቃ ለማስቀመጫ እንኳን አይጠቀሙበትም። ነገር ግን ቅናሽ ነገር ከፈለግ ከዚህ በላይ ሊቀንስ አይችልም ይለዋል። ሶንግም ቤቱን ዞር ዞር ብሎ ማየት ይጀምራል። ወደ መጸዳጃ ቤትም ሲገባ በጣም ታንስበታለች። ምንድነው ይሄ? እንዴት ነው የምትጠቀመው? ይለዋል። ደላላውም ና እኔ ላሳየ፣ እንደዚህ ነው ቀለል አድርጎ ቤት የሚኖረው ይለዋል። ከደቂቃዎችም በኋላ ሶንግ ይስማማና ቤቱን ይከራያል። ጓደኞችም ያገለገለ ፍራሽ ገዝተው ይዘውለት ይመጣሉ። ነገር ግን ያንን ሁላ ደረጃ ወጥተው ስለመጡ በጣም ይደክማቸዋል። ሌላውም ጓደኛው የሙዚቃ መሳሪያ ይዞለት ይመጣል። በዚህ ጊዜ ሶንግ አርቲስት እንደሆነ እንረዳለን። ነገር ግን ገና አርቲስት አልሆነም፣ አይዶል ላይ እየተወዳደረ ነው ያለው። ማታ ላይም ሶንግ ራሱን ማሳመን ይጀምራል። ቤቱ ጥሩ እንደሆነና ውስጡ ምንም ነገር እንደሌለ ራሱን ያሳምናል። ነገር ግን ትንሽ እንደተኛ ድምፅ መስማት ይጀምራል። ድምፆችንም ሲሰማ ይሄማ የመንፈስ ድምፅ ነው በማለት ይደነግጥና እታች ይወርዳል። እስኪ ደክመውና እስኪ በርደው ድረስ ውጪ ይቀመጣል። ነገር ግን ራሱን ያረጋጋና ወደ ቤቱ ይመለሳል። በቤትም ተመልሶ መንፈሱን ማናገር ይጀምራል። እባክህ ለዛሬ ተወኝ፣ ነገ ለቀሃለሁ፣ እዚህ ቤት ውስጥ እንዳስቀሩ አውቃለሁ፣ ነገር ግን ነገ እፈታለሁ ይሏል። በተመሳሳይ ሰዓት ጎረቤቱን ሬኒን እናገኛታለን። ይህንን የማይረባ ነገር እየሰማች እየተገረመች ትስቃለች። በነገራችን ላይ 어쩌다 우리 여기까지 알 수 없는